ቢኒ ወይ አንተ ሻውልከስም በእውነት አልመጣም ዛሬ ወይኔ እዚህ ሰፈር ነበራችሁ እሺ ምናይታችሁ መጣኝ ዛሬ አላየኑም ከነጋልታ አላገኘንም ፈልገው ታዲያ መጨረሻ እናት እኔ አላቅም አሁን በቃ ያለኝ እንትን አንድ ሊኖር የሚችለው ማዛሩ ጋር ነው እዛ ሄደን ሰውን ቢሆን ልክን ከፈለክ ወይ አንተ ገብታ እንትን ማለት አለብን መጠየቅ አለብን እዛ ነው ሊኖር የሚችለው ሲጀመር ሰላም ወደኛ አንቆ ተወዳጅ ቤተሰቦች እንዴት ናችሁልን እኛ አለን ይመስገን ነው ደህና ነን እናንተም ሁላችሁም በያላችሁበት ሰላማችሁ ያርግልን የኛ ተወዳጅ ቤተሰቦች ያው እንግዲህ እኛ አለን በጣም ደህና ነን በትላንትናው ቪዲዮ ሁላችሁም ደብሯችኋል ከፍቷችኋል በጣም ብዙ ነገር ብላችሁናል እናንተ ብቻ ሳትሆኑ እኔም በጣም ከፍቶኛል በጣም ደብሮኛል ከምላችሁ በላይ ሚዲያ ላይ እንዲወጣም ፈልገው ነገር አልነበረም እና ሚዲያ ላይ ስለወጣ ደግሞ በቃ በጣም ነው ደበረኝ ያው ብዙ ነገር አለ ሰው ሁሉም የራሱ ብዙ ነገሮችን ደብቆ ሸፍኖ ነው ወደ ሚዲያ የሚወጣውና ከዊና ጋርም ላንስማማበት ይቻላል እሱ ስለ ህይወቱ ብዙ ነገር አውቆ ስለደወለለት ብቻ ያን ሰው ማግኘት ነው የሚፈልገው እሱ ግን ያ ሰው ምን ይሁን ማን ይሁን ከየት ይሁን እንዴት ይሁን የደወለለት እንኳን አያውቅም ስለሱ እሱ ስለሱ ያውቃል እንጂ ዊና ስለዛ ሰው ምንም ያውቀው ነገር የለምና በዛ መሄዱ አስፈላጊ ነው ብዬ ጭራሽ አላሰብኩም ምክንያቱም አሁን ያለው ነገር በቂ ነው እኔ ዊና በጣም ብዙ ነገር አሳልፏል ስሜታዊም ሆኜ ልናገረው የምችለው በጣም ብዙ ነገር ተፈጥሯል ከዚህ በፊትም ማለት ነው እሱን ለመጣል በጣም ብዙ ነገር ተደርጓል እሱ ስራ እንዳይሰራ በጣም ብዙ ሰው ብዙ ነገር አድርጓል ካለበት ወደ ኋላ እሱን ለመጎተት በጣም ብዙ ሰው ጥሯል ግን እግዚአብሔር እንደ ሰው አይደለም እንደኛም አይደለም የተሻለ ነገር ነው ሁሌ በህይወታችን የሚያዘጋጅልንና ያው ብዙ ነገሮች አልተስተካከሉለትም አቃለው ብዙ ነገሮች እንደሚፈልገው አልሆነለትም ግን ያው ከዛሬ ነገ ይስተካከላል እና አሁን ያለንበት ነገር ደግሞ በቂ ነው ሌላ ችግር መጨመር አያስፈልግም በሚለው በጣም ብዙ ነገር ለመርሳት እየሞከርን ነበር የነበረው ግን አንዳንድ ነገሮች እንዳንረሳ እንዳንተው የሚያደርጉ ነገሮች አሉ እና አዲስ አበባ መሄዱ አይደለም እኔ አሁን ለምሳሌ አዲስ አበባ ቤት ችግር የለውም እኔ አብሬው ሄዳለሁ ሌሎችም ጓደኞች አሉት ግን ማን እንደሆነ እንኳን አናውቅም ማናችንም ስለዛ ሰው መረጃ የለንም ዝም ተብሎ ሰው የሆነ ነገር ስለነገረን ብቻ በህይወታችን ተነስተን ልንሄድ አንችልም ያ ነገሮች ይገድባሉ ማለት አስፈላጊ ነገር አይደለም ወደሚለው ነገር ነው እኔ ሄድኩትኝ አንደኛ ያለው ነገር ይበቃዋል አንዳንዴ ያለን ነገር አመስግነን መቀበል ይመሰለ ነገር የለም እና ከዛ አንፃር ነው እኔ እንዳሄድ ይፈልኩትኝ አንዳንዴ ጥሩ ድል ይዞልን ይመጣል ብለን የምናስበው ነገር መጥፎ ድል ይዞብን ይመጣል መጥፎ ነገር ይዞ ይመጣል እና ያለን ችግር ለህይወታችን በቂ ነው ህይወታችን ውስጥ ሌላ ችግር መጨመር አስፈላጊ ነገር አይደለም እኔ እንዳሄድ ይፈልኩትኝ ያለውን ነገር ማስተካከል ማለት ያለው ነገር እንዳይስተካከል ፈልጌ ሳይሆን በጣም ከዚህ በፊት ብዙ ነገር ተፈጥሯል በሰው ምክንያት ብዙ ነገር ሆኗልና ያ ነገር ድጋሚ እንዲፈጠር ስለማውቅ ነው ከዛ አንፃር ነውና ቤተሰቦችም ደግሞ የኔን ሐሳብ ትደግፉታላችሁ ብዬ ተስፋ አደርጋለሁ እና አንዳንዴ ያሉብን ነገሮች በቂ ናቸው በህይወታችን ውስጥ ባለን ነገር አንዳንዴ ያመስግነን ሳንኖር ስንቀር ይባስ ሌላ ጥሩ ነገር ይፈጥራሉ ብለን የምንሄድባቸው መንገዶች ህይወታችንን ሊያበለሻሹት ይችላሉ እና ከዛ አንፃር እኔ እንዲሄድ አልፈልግም እና ቤተሰቦችም ደግሞ እናንተም በእኔ ሐሳብ ተስማማላችሁ ብዬ ተስፋ አደርጋለሁ ሁሌ ከኛ ጋር በደስታም በሐዘናችንም ከጎናችን ናችሁ በጥሩ ምክር ታበረቱናላችሁ ነገራቶችን እንዴት ማድረግ እንዳለብን ምን ማድረግ እንዳለብን ትነግሩናላችሁና እናንተ ሁላችሁም በያላችሁበት በጣም ነው እናመሰግነው እናንተንም ፈጣሪ ይጠብቃችሁ በያላችሁበት ሁላችሁንምና ዊናም በጣም ከፍቶታል አቃለው በጣም ደብሮታል እና እንደሌላ ጊዜ ፕራንክ ቪዲዮ ራሱ እኔ አንዳንዴ ቪዲዮ ስሰራ እሱን ደስ እንዲለው ብዬ ነው እንጂ የምሰራው የሚያስደብረው ነገር እንዳለ አቃለው እና ግን በቃ አንዳንድ ነገሮች ደግሞ ገታ የሚደረጉ ያዝ የሚደረጉ ነገሮች አሉ እና እኔ ደግሞ እሱ በዚህ ሁኔታ ከቀጠለ ብዙ ነገሮች ያሳስቡኛል እውነት ለመናገር እና ዛሬ መጣውኝ በጣም ብዙዎችም እየጠየቃችሁኝ ነበረ
ለምን እንደዚህ ምናምን ያላችሁ እየተጨነቃችሁ ነበርና እኔም ዛሬ በቪዲዮ የመጣሁት ለምንድነው የሆነ ቦታ ይዟል በቃ የሆነ ብቻ ወይ ምሳ ነገር ምሳ እንኳን አለም ባለሁን ወደ ማምሻ ነው መክሰስ ነገር ልጋብዝ ብዬ ወጥቼ ትንሽ በቃ ወክ ምናምን አድርገን እንመለሳለን ብዬ ነው ስደውልለት ራሱ ስልክ አያነሳም ጓደኛው ጋር ስደውል ደግሞ ከኔ ጋር አይደለም ብሎኛል እርግጠኛ ነኝ ቤት ነው የሚሆነው ለየትም ሊሄድ አይችልም ቢና ብዙ ጊዜ ሲደብረው ወይ ቤተክርስቲያን ወይ ቤት ነው ከዛ ውጪ የትም ሊሄድ ስለማይችል ቤት ነው እርግጠኛ ነኝ እና ቤት ሄጄ ይወጣለሁ አብራችሁ እና ቤተሰቦች እዚህ በር አንዴ በፕራንክ ለነገሩ እዚህ ብዙ ጊዜ በፕራንክ ነው የሚመጣው እዚህ በር ዛሬ ግን በጥሩ ነገር ነው ማለት የመጣሁት ቁልፍ የለ ሌላ ጊዜ ካሜራማን የለ ቁልፍ እሱ ነበር የሚያመጣልኝ ተኝቶ ይሆን ካሜራማን ቀይሬያለሁ ማነው ሰው እንዴት ነህ? ደህና ነህ? አለን ይመስገን። ቪዲዮ ይዤ ነው ግን የመጣሁት ልግባ አይደብርህማ? ሌላው የዊና ወንድም ጓደኛ ላስተዋውቅህ ናግባ ካሜራማን እንዴት ነሽ? አለሁልህ የፊሻ ከዚህ በፊት ቪዲዮ ላይ ይዤ መጥቼ አላውቅም እና ስሚት እንዴት ነሽ? አለን ይመስገን። ያው እኔ ብዙ ቀን ማለት ነው እና ያው ከዊና ጋር አብሮ ነው የሚኖረው አብሮ ነው የሚውሉት ምን ግን ቪዲዮ ላይ መጥቶ አያውቅም ዛሬ ግን ገጠምኩኝ አንተ ደግሞ ቤት ሞል ግን ቤተሰቦችን እስቲ ሰላም በላችሁ በዚህ አጋጣሚ ላስተዋውቅ እሺ ሰላም እንዴት ናችሁ ቤተሰቦች እኛ ተወዳጅ ቤተሰቦች እዚህ ትኖራለህ ብዬ አላሰብኩም ነበር ቤት ነበርኩኝ ለወጣ ነው ግን እንትን እኮ ነው ዊና የለም የት ነው ራውቷል በቃ የሆነ ሰዓት በቃ ምሳ ወላ ከዛ በኋላ አላገኘሁትም ሲጀምር ስልክ ስደውልለት አያነሳም በል ከዛ በቃ ግራ ገባኝ አሁን እኮ እርግጠኛ ነኝ ቤት ነው የሚሆነው ብዬ ነው የመጣሁት አይደለም በቃ እኔ ራሱ ስደውልለት አያነሳም ብታይ ምን እንደሆነ ነው እንጂ ማታ ራሱ ጠይቀዋለሁ ብዬ የሆነ ጻባዩ ነው እንጂ ብቻ በዚህ ሰሞን ስደውልለት አያነሳም ስደውልለት ስልክ አያነሳም ግን ትላንትና ደግሞ ተፈጠረው ነገር ታውቃለህ መቼም ሁሉንም ነገር ታውቃለህ ከማጋ እያወራ እንደነበረ ምናምን ታውቃለህ እና እነሱ እኔ ደግሞ በቃ አዲስ አበባ ያን ሰውዬ ላገኝ ካልሄድኩኝ ብሎ ድርቅ አለ እና እኔ ደግሞ አሁን በዚህ ሰዓት የሱ የማያውቀው ሰው ጋር እንዴት ነው ሄዱ አሁን እንደው ምንድነው እንትን ሊል የሚችለው የማያውቀው ሰው ጋር መሄዱ ምናምንና በጣም ያስጨነቀኝ አሁን ራሱ በቃ ቤት የመጣሁትኝ እርግጠኛ ነኝ መቼም ቻው ሳይለኝ የሆነ ነገር ሳይነግረኝ ልሄዳችሁ ብዬ ነበር የመጣሁትኝ አንተን ራሱ እዚህ ሳገኘ ገረመኝ እኮ ጌታ አይ እኔም እሱን ልፈልገው ነበር የመጣሁት አሁንና ሳታው እኮ ልወጣ ነበር እና በጣም በቃ የሆነ ጸባዩ ራሱ ማታ ሳናግረው ራሱ ጥሩ አልነበረምና አሁን ራሱ ላወራው ነበር አመጣጤ ላገኘው ሳታው እኮ ልወጣ ስለማንችልሽ እኔ እኮ ይፍግራ ገባኝ አሁን እሺ እንዴት ነው አዲስ አበባ እሱ ገና ለገና ስለሱ ብቻ ህይወት ታሪክ ስለነገሩ ዝም ብሎ ተነስቶ መሄድ አለ እንዴ እኔ በጣም ግራ ገባኝ እኮ እንደውም አንቺ ነው እኮ አወራሻለሁ እያልኩ ነበር ምን እንደሆነ እንጂ እኔ ሲጀመራው ቤት እሺ የት ሊሄድ ይችላል ስልክ ማያነሳ ከሆነ ቤት ከሌለ የት ሊሄድ ይችላል መቼም በፍጹም አዲስ አበባ እንደማይሄድ በጣም በቃ እርግጠኛ ነኝ እስኪ እንጃ ምን እንደሚሆን የት እንፈልገው ይችላል እኔ እንደውም አንቺን እኮ ልጠይቅሽ ነበር ያለም ደግሞ ሞተሩ ራሱ ቤት ነው ትቶ ይሄዳል አስቀምጦት ነው በዛ ላይ ደግሞ ማለት ነው እኔ አሁን ቪዲዮ ራሱ ይዤ የመጣሁት በቃ የትናንትናው ነገር መረሳት ስላለበት ደግሞ ቤተሰቦችን በጣም እየተጨነቁ ስለሆነ እንትን ለማለት ነበረ ያለውን ነገር ለማስተካከል ነበር አትልም ምንም አላወራሽም ላንቺ ትላንትና አወራን ተጨቃጨቀን ምናምን እንዳውም ከቪዲዮ በኋላ ራሱ ረጅም ሰዓት ብለን አወራን መሄድ እንደሌለበት ትክክል እንዳልሆነ ምናምን አውርተናል በጣም ብዙ ነገር ማለት ነው በቃ አሁን እንዴት ራሱ እያሰበ እንደሆነ እኔ አላውቅም ጌታ ምንድነው አሁን እያስጨነቀው ያለው ዝም ብሎ ተነስቶ ይኬዳል በቃ ሰውየው ስለሱ የህይወት ታሪክ ስለነገረው ስለ ፋሚሊዎቹ ሁሉን ነገር ስለነገረው ምናምን
ያን ሰውዬ ሄጄ ማግኘት አለብኝ እንጂ እኮ ማን ይሁን ምን ይሁን ስለሱ ምንም እንትን የለውም እውቀት የለውም ማታ ስልክ ያወራል እንደገና ይወጣልና ደህና ይሆናል ከዛ በኋላ እንደገና ጸባዩ ይቀያየራል ስልክ ሲያወራ ነው አብዛኛው ጊዜ እንትን የሚለው እሺ ታዲያ ምን ይሻላል እዛ ሰፈር ይለን ፈልገው አዎ እንደውም እኔ አሁን እኮ መጥቼ ሳጣው ላንቺ ራሱ ልጠይቅሽ ነበር እኔ አንተ ጋር ነው ብዬ አንተ ጋር ደውል ነበር እዚህ ስመጣ ሳገኘህ ራሱ ገርሞኛል ደግሞ ሰዓቱ ራሱ እየመሸ ነውና ደብሮ ስለነበረ ሰሞኑን ነው ፈልጌ የመጣሁት ቤት ነበረ አብዛኛው ጊዜ እንደዚህ ሲሆን ቤት ይላል እስኪ እንፈልገው እሺ ሰፈር ሄድና በቃ ካሜራው ችግር ነበር እኮ የሚኖሩት ጓደኞቹ ጠይቃቸው ነበር የት እንዳሉ እኔም እኮ እዚህ ኖራሉ ብያስብ እኔ ደግሞ አንተ በጣም ቅዝቃዜ ያለ በጣም ነው የሚበርደው ንፋሱ ራሱ ነው ሼት እናገኛቸው ታዲያ አብሯቸው ይኖራል ብዬ ነበር ደግሞ ስልክ ቤተሰቦች ደግሞ ይጫናነቃሉ ይሄን ነገር የሆነ ቦታ አድርሰን ካልሄድን አይ እንፈልገዋለን በግማሽ ቪዲዮ መቼስ እንትን አይልም አይ እንፈልገዋለን የሆነበት ሄደው የት ሊሄድ ይችላል እኔ እኮ ግራ ገባኝ አለ የሚባልበት ቦታ ከካሜራ ውጭ ራሱ ፈለግ ነው ስልክ አነስ እኔ አሁን ራሱ ባገኘው እኮ ኖርማሊ ለእንትን ነው እኔ አሁን ራሱ ካገኘሁትኝ ሐሳቡን ለማስቀየር ነው ግን እስካሁን ላገኘው አልቻልኩም ቤተሰቦች አለ የሚባልበት ቦታ ሄድን ግን ይደውልልኝ ነበር ሲጀምር አይደለም እንዴ አንተ ሲጀምር እንዴት እኔ ቢያንስ እኔን አሳምነው ነበር መሄድ ቢሆን መሄዳው አይ ይነግረኝ ነበር ለኔም ሲጀምር አው ዝም ብሎ ሊሄድ ይነግረኝ አይደለም ግን የሆነ ደፕሮስ ስለነበረ በቃ አንተ እናገኘዋለን አይ ማግኘታችን ይቀራል ወይኔ እሺ የት ነው የት ብለን እንፈልገው እኔ ግን የሆነት እየተጨነኩኝ ነው ስለሰውየውን ስለማያውቀው በቃ የሆነ ነገር የሚያደርግ የምስለኝ ደግሞ በዛ ላይ ማለት ነው የሰውየው ቁጥር እንኳን የለኝም ከስልኩ ላይ ወስዳለው ብዬ ባለፈው አልወሰድኩም በዛ ላይ ይሄዳል ብዬ አላስብም ደግሞ እዚህ ሰው ራሱ የለም ማለት እስቲ ወደዛ እንሂድ ይኖራል ወደዛ አካባቢ እስኪ ደረስ ሚኪያረ እስቲ እሱን እንጠይቀው ወይኔ ብሏል ወይኔ እንዲልንካራተስ እኔ ቤት አገኘዋለሁ ነበር እኔ አንተ ጋር አገኘዋለሁ ብዬ አይደል እንዴ ወይኔ ሰው አንተ ሰው ግን ሰው እንዳነስደኝ ይኩ እንዴት ናችሁ ሰላም ነው አለ ለሚስ ላይ ሰላም ናችሁ ተፈካከል ለናችሁ እዚህ ሰፈር ነበራችሁ እሺ መጣን ዛሬ አላየነውም ታነጋልነው አልተገናኘንም ዛሬ እንደውም እንዴት እንዳላየነው ሌላ ጊዜ እንገናኛለን ስልክም አላነሳም ማለት ቤትም የለም ከዛ ግራ ገባን እኮ ዛሬ አላየነውም እኛም እኮ አላየነውም ዛሬ እናንተ ጋር እኮ እናገኘዋለን ብለን ነበር እርግጠኛ ነን የመጣን ብዙ ቦታ ሄድናል ማለት አይደለም የሚባልበት ቦታ ሄድን ግን የለም ዛሬ እንዴት እንደጠፋ ራሱ ዛሬ ዛሬ ሰፈር ምንም አላየችሁም አልተደዋወላችሁ አላየነውም ችግር አለ ነው ወይስ ምን ሆነ ነው እስቲ በቃ ካገኛችሁት ደውሉልና ሚኪ የት ሊሆን ይችላል እኔ ማለት ስልክ አለ ማንሳቱ አንደኛ ግራ ጋብቶኛል ጧት ደወለልኝና ከዛ በኋላ መልሶ ራሱ አልደወለልኝም እኮ ዛሬ ራሱ በጣም ተለይቶ ዛሬ ራሱ ሰፈር አልመጣ ነበር ሰፈር ያው ዛሬ ግን አላየንም ከጧት ጀምሮኛ ራሱ አላየንም እኛም እርግጠኛ ሆነን ነበር እናንተ ጋር የመጣ ነው ቤት ስንመጣም የት ሊሆን ይችላል እሺ የት እኔ ፉጌታን ግራ ገባኝ ማሪም እስኪ ወደዛ እንፈልገው እሺ በቃ እንትን ከመጣ ደውሉልን እሺ ግን ለሌላ ሰው እንትን እንዳትሉ እሺ ሳውራጭ ደውልልኝ ደውል ወደዛ ጽናትሽ ቢያደክመኝ
እዚህ ሊኖር ይችላል ብዬ ተስፋ ማድረግ ነው የሚሻለኝ እንዴ ዛሬ ግን ካገኘሁት ያለ ምንም ጥርጥር እንደምገለው ተጣራጣል እንዴ እዚህ ነው ፈርሚስ ቢኒ አንተ ታውቃለህ በእውነት አልመጣም ዛሬ ወይኔ ጉቺ ነው ይቀርሙሉ አልመጣም ቢኒ ወይኔ የትን ፈልገሽ ዲያንተ እሱን ሊያሳብረኝ ነው እንዴ ቆርጦ የተነሳው በቃ ቢኒ ከመጣ ደውልልኝ በቃ ከመጣ ነው የትን ፈልገሽ ወይኔ ለደውልለት እንዴው ያነሳል አሁን ስንመጣ ሞተር ላይ ሆነን እየደወልኩለት ነበር አነሳም እሺ የት እኔ ዛሬ ቤት አልገባም እሱን ሳላል መከጃለታ ማያዬ ፈልገው ታዲያ መጨረሻ ማለት እኔ ለቅም አሁን በቃ ያለኝ እንትን አንድ ሊኖር የሚችለው ማዛሩ ጋር ነው እዛ ሄደን ሰውን ቢሆን ልክን ከፈለክ ወይ አንተ ገብተህ እንትን ማለት አለብን መጠየቅ አለብን እዛ ነው ሊኖር የሚችለው ሲጀመር በብርቱ ናፈቄ